ዋላችሁ። በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ባለፈው ሳምንት አልነበርኩም በአገልግሎት ምክንያት የክርስቶስ አካል የሆነችው ቤተክርስቲያን ለማገልገል ዴንቨር ኮሎራዶ ነበርኩ። በዛ ያሉ ቅዱሳን ሰላምታ አቀርበዋል። ሰላምታቸውን ተቀበሉ። መልካም ጊዜ ነበረን። እግዚአብሔር በዛ ቦታ ጌታ ስሙ የተባረከ ይሁን። አብረን የእግዚአብሔርን ጸጋ እንካፈላለን። ዛሬ ምን ነጋገርበት ሐሳብ የመስቀሉ ቃል የሚል ነው። የመስቀሉ ቃል በሚል ሐሳብ ነው የምንነጋገረው። መጽሐፍ ቅዱስ የያዛችሁ ሰዎች በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለውን ሐሳብ ነው የምናነሳው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደመነሻ አድርገን እንነጋገራለን። ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። ክብር ለእግዚአብሔር ይሁን። በጣም የሚወደው ቃል ነው። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ ያስተዋዮችንም መስቀል ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የታለ? ጻፊ ሴት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም የእግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። ክብር ለእግዚአብሔር ይሁን። በዚህ ቃል እግዚአብሔር እንዲናገረን በመስቀሉ ቃል አቅጣጫ እግዚአብሔር የሚለንን እንድንሰማ እንዲረዳን ማስተዋል እንዲሰጠን በቃሉ ደግሞ በተገለጠው ቃል መኖርን መፈለግ እንዲሰጠን እንጸልያለን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ስለ በጎነትህ፣ ስለ ምሕረትህ፣ ስለ ርኅራኄ ሁሉ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ የወደድከን ከታላቅ ፍቅርም የተነሳ ልጅህን የሰጠህን እግዚአብሔር አምላካችንና መድኃኒታችን ታዳጊያችን ክብር ላንተ ይሁን። ስለ ዳን በመስቀሉ ቃል ስለተደረገልን በጎነት እኛን ስላገኘህበት ስለሰራህበት ጥበብ እናመሰግናለን። ስለተገኘንበት እኛን ስላገኘንበት ሳይሆን አንተ እኛን ስላገኘህበት ስለሳብከን ስለ እውነት ቃል እናመሰግናለን። እግዚአብሔር አምላክ ሆይ በዚህ ቃል ውስጥ ያለው ብርሃን በዚህ ቃል ውስጥ ያለው እውነት እግዚአብሔር አምላክ ሆይ ወደኛ እንዲመጣ እንድትረዳን በጌታ በኢየሱስ ስም ጸልያለሁ። የቃል ፍቺ ያበራል፣ ሕፃናቶችን ማስተዋዮች ያደርጋል ተብሎ እንደተጻፈ ይብራልን፣ ማስተዋልን ይስጠን። ክብር ላንተ ይሁን። በማንጠቅም ባሪያ አንደበት ላይ ሰልጠን በኢየሱስ ክርስቶስ ዘላለማዊ ስም አሜን። የመስቀሉ ቃል የሚል ሁላችንም በጣም ፋሚሊያር የሆነበት ቃል ነው። የምናውቀው ደጋግመን ፍሪኩዌንትሊ የምንሰማው ቃል ነው እና ግን የመስቀሉ ቃል የሚለውን ሐሳብ በተመለከተ የተለያዩ ግንዛቤዎች በሰዎች ውስጥ ሊኖሩ እንደሚችሉ አስባለሁ። ደግሞ ማውቃለሁ የተለያዩ ግንዛቤዎች ነው ያላቸው። የመስቀሉ ቃል ሲባል በአንዳንዶቻችን ወደ አንዳንዶቻችን የሚመጣው ሐሳብ የተለያየ ሊሆን ይችላል። አንዳንዴ ላይሆን ይችላል። ለአንዳንዶቻችን የመስቀሉ ቃል ስለ እንጨቱ ነው የሚመስለን። ይሄም ትልቅ ቦታ ተሰጥቶት ለእንጨቱ ትልቅ ቦታ ተሰጥቶት ስለ እንጨቱ ምክንያት እንኳን ትልልቅ ነገር ይደረጋል አይደል? ትልልቅ በዓላት ሁሉ ይከበራሉ። እንጨቱ በጣም ኤምፋሲስ ተሰጥቶት ለእንጨቱ ትልቅ ስፍራ ተሰጥቶት ትልቅ ግምት ተሰጥቶት
በዛ አቅጣጫ የመስቀሉን ቃል የሚረዱ ሰዎች ስላሉ በቃ መስቀሉ እንጨቱ ይመስላቸዋል የመስቀሉ ቃልና እንጨቱ ላይ የተሰቀለው ጌታ ግን ሚስ ይደረጋል ብዙ ጊዜ። ይሄ አደገኛ ግንዛቤ ነው። ሌሎች ደግሞ የመስቀሉን ቃል ስለ ክርስቶስ ስቃይና መከራ ብቻ የሚናገር ይመስላቸዋል። የመስቀሉ ቃል ማለት በቃ የክርስቶስ ስቃይ የክርስቶስ መከራ በመስቀል ላይ የሆነው ነገር እሱ ላይ ነው በጣም ፎከስ የሚሰጡትና በቃ ወንጌል ተሰበከ የሚመስላቸው ያንን ስቃዩን አጉልቶ ሲያሳዩ ያንን መከራውን አጉልቶ ሲያሳዩ ይመስላቸዋል። እና የመስቀሉ ቃል ግንዛቤው ክርስቶስ በመስቀል ላይ ስለተሰቃየው ስቃይ ምንም ከኛ ጋር ሪሌትድ ሳይሆን ማለት ነው። ስቃዩን ብቻ አጉልቶ ማሰብ ስቃዩ ለምን የሚለው መልስ ካልሰጠን ስቃዩን በምን ምክንያት ወደዚህ ስቃይ ምን ወሰደው ለምን ተሰቃየ የሚለው ካልተጨመረበት ስቃዩን ብቻ አጉልቶ ማሳየት የተጠበቀው ውጤት አያመጣም። ክብር ለእግዚአብሔር ይሁን። እና ለአንዳንዶች ደግሞ መስቀሉ ቃል ሲባል ስለ መስቀሉ ሲነገር አማኞች በየግላቸው ስለሚቀበሉት መስቀል ስለመሸከም እንደሱ ነው የሚያስቡት አንዳንድ ሰዎች። በቃ መስቀሉ ቃል ሲባል ምንሸከመው መስቀል ብቻ ላይ ፎከስ የሚያደርጉ ሰዎች አሉ። አማኞች በግላቸው የሚሸከሙት መስቀል እሱን አይደለም የመስቀሉ ቃል ማለት ከሱ ጋር የሚገናኝ ነገር አይደለም። ምክንያቱም መጽሐፍ ቅዱስ መስቀሉን የማይሸከም ነው ያለ እንጂ መስቀሌን የማይሸከም አላለም። ስለዚህ መስቀሉን ነው መስቀሉ ማለት በየግላችን እያንዳንዳችን ጌታን በመከተል ሂደት ውስጥ የምንሸከመው እሱን በማላቅና ሌላውን በማሳነስ ሂደት ውስጥ ስናልፍ የምናደርገውን ነገር ያሳያል። መስቀሉን መሸከም ማለት ክርስቶስን ማላቅ ሌላውን ነገር ከሱ በታች ወይ ማስከተል ማለት ነው። እና መጽሐፍ ቅዱሳችን ይህንን በግልጽ ነው የሚነግረንና የመስቀሉ ቃል ከዛ ያለፈ ቃል ነው። ስለ መስቀሉ ቃል በቂ የሆነ የጠራ ዕውቀት የጠለለ ዕውቀት ክሊር የሆነ ቪቪድ የሆነ ዕውቀት ከሌለን የመስቀሉ ቃል ስብከት በሰዎች ውስጥ የተፈለገውን ውጤት አያመጣም። ውጤት እንዲያመጣ የመስቀሉ ሐሳብ መገኘት አለበት መታወቅ አለበት። ወንድሞችና እህቶች የእግዚአብሔር ቤተሰቦች የክርስትና ሕይወት ከመነሻው እስከ መደምደሚያው ድረስ የተንጠለጠለው በመስቀሉ ቃል ላይ ከመነሻ ሀ ተብሎ እስኪጨረስ ከመጨረሻ ድረስ በመስቀሉ ቃል ማዕቀፍ ውስጥ ያለ ነው የክርስትና ሕይወት። መነሻው የመስቀሉ ቃል ነው፣ መጨረሻውም የመስቀሉ ቃል ነው። የመስቀሉ ቃል ብሮድ ስፔክትረም ነው ያለው፣ ሰፊ ሽፋን ያለው ጉዳይ ነው። ዝም ብሎ በአንድ ደቂቃ ተናግረን የምንጨርሰው ጉዳይ አይደለም። ከሰዎች ልጆች ውድቀት ይነሳል የመስቀሉ ቃል። እግዚአብሔር ስለ ሰው ልጆች በመስቀል ላይ ያደረገውን የሆነውን ይጨምራል የመስቀሉ ቃል። በኢየሱስ ክርስቶስ በኩል የተደረገልን የእግዚአብሔርን በጎነት የእግዚአብሔርን ቤዛነት የእግዚአብሔርን የጠፋውን ሰው መታደግ ሁሉ ያካተተ ቃል ነው የመስቀሉ ቃል። ከዳግም ልደት ከሪጀነሬሽን እስከ ነፍስ መዳን ትራንስፎርሜሽን ከትራንስፎርሜሽን እስከ ግሎሪፊኬሽን የሰውነታችንን ቤዛነት እስከ ማግኘት ድረስ ያካትታል። እደግመዋለሁ። የመስቀሉ ቃል ከዳግም ልደት ሪጀነሬሽን የምንለው የነፍስ መዳን ትራንስፎርሜሽን የምንለው ደግሞም የሰውነታችንን ቤዛነት the redemption of our body እስከምንቀበል ድረስ ያለውን ሙሉ ወንጌል ያካትታል፣ ሙሉ ሐሳብ ያካትታል። ክብር ለእግዚአብሔር ይሁን። ሪጀነሬሽን ትራንስፎርሜሽን እና ግሎሪፊኬሽን መጨረሻ ላይ ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርጋል? ይለውጣል። ግሎሪፋይድ ቦዲ እስክናገኝ ድረስ አሁን ያለው ቦዲያችን ሸክላ ነው። አሁን ያለው ቦዲያችን ተሰባሪ ነው። አሁን ያለው ቦዲያችን ኃጢአተኛ ነው። ባለፈው እንደተነጋገር ይሄ ቦዲያችን ክርስቶስ በእኛ ውስጥ በመሆኑ ምክንያት እንኳን ኔቸሩን እንዳልቀየረ ባህሪውን እንዳልቀየረ ተመልክተናል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት ምን ይሆነ ነው? የሞተ ነው ይላል። ክርስቶስ በእኛ ውስጥ ነው። አዎ መጽሐፍ ቅዱስ እንደሱ ነው የሚለው። የክርስቶስ በእኛ ውስጥ መሆን የስጋችንን ኔቸር አልቀየረውም፣ የስጋችንን ድካም አልቀየረውም፣ የስጋችን ኃጢአተኛ ባህሪ አልተቀየረም ክርስቶስ በእኛ ውስጥ በመሆኑ ምክንያት።
እሱ ነው መጽሐፍ ቅዱስ። ነገር ግን አንድ የተቀየረ አንድ ዲል የተደረገ ፓርት አለን። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው ይልና መንፈሳችሁ በጽድቅ ምክንያት ሕያው ነው ይላል። ሃሌሉያ። አሁን ክርስቶስ አፌክት ያደረገው የክርስቶስ በእኛ ውስጥ መሆን የነካው አድሬስ ያደርገው ምናችንን ነው ማለት ነው? መንፈሳችንን ነው ማለት ነው። ስጋችንስ እንዴት ነው? እንዳለ ሸክላነቱ ቀጥሏል፣ እንዳለ አስቸጋሪነቱ ቀጥሏል፣ እንዳለ ኃጢአተኛነቱ ሲንፉል ኔቸሩ ፎለን ኔቸሩ ቀጥሏል ይለናል። ክርስትና እዚህ ጋር ነው ፈተናው ያለው። በዚህ የተለወጠ አዲስ በተፈጠረ ኒውሊ ክሬትድ በሆነ ስፒሪት ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረ አዲሱ ሰው the innermost ማናችን መንፈሳችን ሕያው ሆኗል በጽድቅ ምክንያት በማጽድቅ ምክንያት ክርስቶስ በመስቀል ላይ ከሰራው ጽድቅ ምክንያት ሕያው ሆኗል። በትየት ስጋችን ስቲል ምንድነው? ኃጢአተኛ ኔቸሩን አልቀየረም። ይህ ትልቅ መገለጥ ነው። እና እንዴት ይኮናል ብለን ስንነጋገር ባለፈው እንዴት ነው መሆን ያለበት ስንል እግዚአብሔር በኃጢአተኛ ተፈጥሯችን ምክንያት በስጋችን ድካም ምክንያት የእግዚአብሔር ሐሳብ እንዳይከለከል ይሄ የውስጡ ሰው አልፎ ወደ ውጭ እንዲወጣ ማኒፌስት እንዲያደርግ የዳንበት ሕይወት እንዲገለል ለሌሎችም መትረፍ እንድንችል እግዚአብሔር በመንፈሱ በውስጡ ሰውነታችሁ በኃይል ያጠነክራችሁና ለሚሞተው ሰውነታችሁ ሕይወትን ይሰጣል ይላል። አያችሁ ስቲል የኛ ጥረት የኛ ድካም ነገሮችን የሚያስተካክል እንዳልሆነ እናያለን። የመስቀሉ ቃል ይሄን ሁሉ ያካተተ ቃል ነው ማለት ነው። ከሪጀነሬሽን ይጀምራል ወደ ትራንስፎርሜሽን አሁን እየሆነ ያለው ከዳን በኋላ ምንሰበከው ምንማረው የምናደርገው ነገር ሁሉ to be transformed ነው፣ ለመለወጥ ነው። የነፍሳችን መዳን እንዲሆን ነው። የነፍሳችሁ ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ምን አድርጉ? ተቀበሉ ይላል። ምናችሁን ማዳን የሚችለው? አያችሁ የነፍስ መዳን የት ነው ማለት ነው? ገና ነው ማለት ነው። ኦንጎይንግ ፕሮሴስ ነው ማለት ነው። የሚቀጥል ነው ማለት ነው። የሚያስጥለን የሚያጠራው ትራንስፎርም የሚያደርገው ነገር አለ ማለት ነው። ክሊር ነው። ክብር ለእግዚአብሔር ይሁን። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ በዚህ ውስጥ ነው የምንቆየው። ይህን ዓለም ላለመምሰል ለምንድን ነው? ነፍሳችን ከምንድን ነው የምትድነው? ወንድሞችና እህቶች ነፍሳችን የምትድነው ከዓለም ነው። ቢልቲን የሆነ ወርልድ ሲስተም ውስጣችን ገብቷል። ኢንዶክትሪኔትድ ሆነናል። እንግዳ ሐሳብ በውድቀት ምክንያት የተገቡ ነገሮች አሉ። አይዲዮሎጂዎች ፊሎሶፊዎች አሉ። እኛና እግዚአብሔርን ያቆራረጠ ነፍሳችን ከእግዚአብሔር ጋር በጠላትነት ነው የምትኖረው። ሃሌሉያ። ይሄን ማወቅ በጣም ጥሩ ነው። ይሄን ካላወቅነው በስተቀር በመንፈስ ቅዱስ ላይ ዲፔንድ ስለማድረግ አይገባንም ማለት ነው። ስለዚህ መስቀሉ ቃል ነው ነገሬ ሁሉንም ያካትታል። ከሪጀነሬሽን እስከ ትራንስፎርሜሽን፣ ከትራንስፎርሜሽን እስከ ግሎሪፊኬሽን። ክብር ለእግዚአብሔር ይሁን። በአማርኛ ለማስቀመጥ ከዳግም ልደት እስከ ነፍስ መዳን እስከ አእምሮ መታደስ ማለት ነው። ደሞም ክቡር ስጋችንን እስኪለወጥ ድረስ ያለውን ቆይታ ያሳያል። መቼም ሁላችንም እንደምናውቀው በኃጢአት ምክንያት እግዚአብሔር የፈጠረው ሰው ሁለንተናው his whole being ሁለንተናው ምን ሆኗል? ተበላሽቷል። ምንድነው ሁለንተናው? በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰው ሁለንተና መንፈሱ፣ ነፍሱ፣ ስጋው እንደሆነ መጽሐፍ ቅዱስ ይነግረናል። ደግሞአለሁ የሰው ሁለንተና ሲባል መንፈሱ፣ ነፍሱ፣ ስጋው ነው። አንዱን ብናስቀር አንዱን ሚስ ብናረግ እውነቱን ለመናገር የምናስቀረው መንፈስ ጋር ነው ችግር የሚኖርብን እንጂ ነፍሳችንን አንጠረጥርም መኖሩን ማለት ነው። ስጋችንን አንጠረጥርም። ልክ ነኝ? ማንም አይጠረጥርም። ያው ሳይኮሎጂ ሁሉ የነፍስ ጉዳይ ነው። አምነውበት ነው ስለ ሳይኮሎጂ የሚያወሩት የሚጽፉት የሚያስተምሩት። ግን ስለ መንፈስ አያውቁም። መንፈሳችን ሂውማን ስፒሪት እንዳለን ብዙ ሰዎች ይክዳሉ። ስለዚህ ምን ሆነ? ይሄ ሰው ለንተና ሲል ወደ ዓለም ሲገባ ኃጢአት ወደ ዓለም ሲገባ መንፈሳችን ሞተ። አንድ አትሉ? ሁለተኛስ ስጋችን ምን ሆነ? ኃጢአተኛ ስጋ ሆነ።
ነፍሳችን ምን ሆነ? የእግዚአብሔር ጠላት ሆነ። ክፉ ስራችሁን በማድረግ በሐሳባችሁ በነፍሳችሁ እንደማለት ነው ጠላቶች ነበራችሁትን ይላል። አያችሁ የሰው ጠላትነት በሐሳቡ፣ በስሜቱ፣ በፈቃዱ፣ በምርጫው፣ በውሳኔው አካሄዱ ነው፣ በአመለካከቱ ነው። ኤኒ ፊሎሶፊ መልካም ተብሎ በዚህ ምድር ላይ የሚመጡት አይዲዮሎጂዎች በሙሉ ፖዚቲቭ ናቸው፣ አዎንታዊ ናቸው የምንላቸው በሙሉ ኤኒሚቲ አለባቸው፣ ሆስቲሊቲ አለባቸው። ይህን እግዚአብሔር ሲገልጥልን ነው የምናውቀው። እግዚአብሔር ካልገለጠልን በስተቀር ምንድነው በጎ ሐሳብ? ደጋግ ማህበራት አሉ በዓለም ላይ ደጋግ ማህበራት ጥሩ ፖዚቲቭ ሂዩማኒቴሪያን ይሁን ሰብአዊ ነገሮች ላይ ፎከስ የሚያደርጉ የሰውን ክፍተት ጉድለት እንሙላ የሚሉ ዋጋ የሚከፍሉ ሰዎች ሁሉ አሉ። እነዚህ ሁሉ እንኳን እግዚአብሔርን መነሻ ካላደረጉ አጌንስት ጋድ ናቸው። እና ከየት አመጡት? ከእግዚአብሔር ካልሆነ በጎ ነገር እንዴት አገኙ ስትል ዛፉ እኮ አንዱ የሚሰጠው የመልካም ነገር ዕውቀት ነው ያለው። ምን ነበር የሚያስታውቀው? ዛፉ መልካምንና ክፉን ያስታውቅ ስለነበረ የመልካም ዕውቀት አለ ውስጥ የክፉ ዕውቀት አግኝቷል ከዛፉ። ስለዚህ ሰው ደግ ሊያስብ ይችላል፣ በጎ ነገር ሊያስብ ይችላል። አፓርት ፍሮም ጋድ የሆነ ደግነት ግን ኮንዴምንድ ነው። ይሄ በደንብ ካልገባን ሆሊ ስፒሪት ካላስረዳን በጣም ነው የምንሸወደው። በመጨረሻ ዘመን ኢየሩሳሌምን እመረምራለሁ አለ እና ምን ታደርጋለህ? በርብር እግዚአብሔር መልካም አያደርግም፣ እግዚአብሔር ክፉም አያደርግም የሚሉትን እቀጣለሁ አለ። እግዚአብሔር መልካም አያደርግም የሚሉት ሲቀጡ ያደርጋላ መልካም። እግዚአብሔር ክፉ አያደርግም የሚሉት ለምን ይቀጣሉ? ምን አጠፉ? እግዚአብሔር ክፉ አያደርግም እኮ ነው ያሉት። ሁለቱንም ነው መቀጣው አለ። ለምንድን ነው የሚቀጣው ሁለቱንም እግዚአብሔር? ምክንያቱም እነዚህ ሰዎች እግዚአብሔር መልካም አያደርግም ሲሉ ምን ማለታቸው መሰላችሁ? እኛንን መልካም እናደርገው ማለታቸው ነው። እሺ ከመልካም እግዚአብሔርን ቦታ ነሱት። እግዚአብሔር ክፉ ማያደርግም ማን ነው? እኛው ነን የምናደርገው አሉ። እግዚአብሔር ምን ነው? ከመልካምም ቦታ የለው በክፉም ውስጥ እግዚአብሔር ታሪክ ያሳጡት ማለት ነው። እግዚአብሔር ታሪክ የሚያሳጡትን ሰዎች ይቀጣል። አንዳንድ ደግነቶቻችንን እግዚአብሔርን ቦታ ያሳጣል፣ እግዚአብሔርን ታሪክ ያሳጣል፣ ቦታ እንዳይኖር እሱኛው ማለት ነው። እሱኛው ማለት ነው በጠላትነት ነው ሐሳባችን ከእግዚአብሔር ተነጥለን የምናስበው በጎ ነገር በራሱ ጠላትነት ነው። በሌላ ቋንቋ ምን ይያለን ነው? እግዚአብሔር ሳያስፈልገን እኛም ደግ ነገር መስራት እንችላለን የሚል መልእክት እያስተላለፍ ነው። we don't need him anymore አንፈልገውም። እግዚአብሔር ምን ያደርግልናል? ያለሱ ጣልቃ ገብነት ያለሱ እርዳታ እኛም ምን ሰራው ነገር አለ እንችላለን እንደማለት ነው። ማን ነው ይሄ ሳይንቲስቱ ወደ ጌታ ሄዳልኩኝ? የሞተው ሰው ሳይንቲስት እንግሊዛዊው አልበርት አንስታይን ተካ የተባለው ኦኬ። ይሄ ሳይንቲስት ተጠየቀና ስለ እግዚአብሔር ሲጠየቅ እግዚአብሔር ሊኖር ይችላል አለ። ሊኖር ይችላል የለም አንልም አለ። ሊኖር ይችላል ግን ያለሱ እርዳታ ይሄን ዩኒቨርስ ኤክስፕሎር ማድረግ እንችላለን አለ። እንደዚህ የሆነ ቤት የሚቀመጥ ዕቃ ማድረግ እግዚአብሔር አደገኛ ነው አይደል? እግዚአብሔር ግን በመልካም ውስጥም ታሪክ አለው። እግዚአብሔር በክፉም ውስጥ ታሪክ አለው። እግዚአብሔር ሁሉ በሁሉ ነው። አሜን ነው። እግዚአብሔር ሁሉ በሁሉ ነው። ኦል ኢን ኦል። ከዚህ ከዩኒቨርስ ውስጥ እግዚአብሔርን አውጡት፣ ከእንጨቱ ውስጥም አውጡት፣ ከምኑም ውስጥ አውጡት፣ ምንም አይኖርም። ሁሉ ነገር የኖረው በእርሱ ነው። እግዚአብሔር ከምንም ነገር ውስጥ ከወጣ ምንም የለም፣ እሱ ብቻ ይኖራል። ክብር ለእግዚአብሔር ነው። እሱ አይጠፋም፣ እሱ ብቻ የማይሞት ነው ይለናል እግዚአብሔር ቃል ሳይል። እሱ ብቻ የማይሞት ነው። እግዚአብሔር የማይሞት ነው። በቃ ሌላው ነገር ሁሉ መነሻ አለው፣ መጨረሻም ይኖረዋል።
ግን ለሁሉም ነገር መነሻና መጨረሻ ብቻ ሳይሆን ለመኖራቸው ምክንያቱ ሰበቡ እግዚአብሔር ነው። በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን አለ። አያችሁ ምንላወሰው ራሱ በእርሱ ነው። ሃሌሉያ። ይሄ ዩኒቨርስ እንኳን ይሄ ግራቪቴሽን ሎው በሉት ምን በሉት ሴንትሪፊጋል ፎርስ በሉት whatever it is ይሄ ሁሉ ዩኒቨርሱን እንዲ ምህዳሩን ጠብቆ እንትኑን የሚንቀሳቀሰው ሁሉ ፕላኔቶች ሳይጋጩ የሚኖሩት በእርሱ ነው። መጽሐፍ ቅዱስ ሁሉን በስልጣኑ ቃል እየደገፈ ይላል። uphold ያደረገው ይላል። praise be to the Lord። ምን አይነት አምላክ ነው! uphold ያደረገው ዩኒቨርሱን እንዲይዞት ያለው እሱ ነው። አንድ እግዚአብሔር ሰው ሲናገር ማርያም ማርያም ኢየሱስ ክርስቶስን በሆዷ ተሸከመች የሚለውን ሳስብ ድሮ እሷ እንደተሸከመችው አስብ ነበር። በኋላ እየቆየ ሲገባ ለካሱ ነው ተሸከመታል። ለካሱ ራሱ ነው ምክንያት ሁሉም በስልጣኑ ቃል ማርያምን ይጨምራል። ከሱ upholding የሚተርፍ የለም። ሃሌሉያ ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ጴጥሮስ በኋላ ሲራመድ ወክ ሲያደርግ እኔ ውሃው ኢየሱስን የተሸከመው ይመስለኝ ነበር። ለካ ውሃው የተሸከመው ኢየሱስ ነው አለ። ሁሉን እስቲ ሁሉም በሉ በስልጣኑ ቃል የደገፈ በሉ። አያችሁ ሁሉም ካለ የሚቀር የለም የሚተርፍ የለም። እና እሱ በውሃ ላይ አይደለም እየሄደ ያለው። ውሃው እሱን ተሸክሞት አይደለም ያለው፣ እሱ ውሃውን ተሸክሞት ነው። ሃሌሉያ ክብር ለእግዚአብሔር። እንዲህ ነው አምላካችን። እግዚአብሔር ሁሉ በሁሉ ነው። እግዚአብሔር ሁሉ ቦታ መታየት ይፈልጋል። ሁሉ ቦታ እኔ ነኝ ማለት ይፈልጋል። ስምህን ማን እንበል አሉት። ስሜ አለ አይ አም ዛት አይ አም አለ። በአማርኛችን ሲተረጉሙት ብሎ ተረጉሙት ያለና የሚኖር ምን ይበሉት? አይ አም ዛት አይ አም እንዴት ያርጉት? አይ አም ዛት አይ አም እኔ ነኝ አለ። ማለት እሱ ብቻ ነው ያለው። የኤፌሶኑ ጻፊ ሲናገር ወደ ላይ ወጣ አለን፣ እሻል ነው። ወደ ታች ወደ ጥል ወረደ አለን፣ እሻል ነው። ግን ለምን ስንለው ሁሉን ሊሞላ ብሎ ቁጭ አይልም። ላይንም ሊሞላ ታችንም ሊሞላ ሁሉ ቦታ እሱ ሊሆን። ሃሌሉያ እሱ ነው አምላካችን እግዚአብሔር። እሱ ነው ክርስቶስ ኢየሱስ ሁሉን የሚሞላ ሁሉን uphold አድርጎ የያዘ። ክብር ለእግዚአብሔር ይሁን። እና የመስቀሉ ቃል ከሰው ውድቀት ጀምሮ እስከ ግሎሪፊኬሽን ድረስ የሚሄድ የሚቀጥል ነው። እና አዳምና ሔዋን በኃጢአት ምክንያት ኃጢአት በሚሰሩበት ሰዓት እነዚህ ሶስት የሰው አይደንቲቲዎች የሰው ፐርሰናሊቲ ማንነቶች ተበላሹ። ምን አልኳችሁ? መንፈሱ ምን ሆነ? ሞተ። ስጋው ምን ሆነ? ኃጢአተኛ ሆነ። ነፍሱ ምን ሆነች? የእግዚአብሔር ጠላት ሆነች። በቃ እዚህ ስለዚህ በውስጣችን ያለ ነገር ያለ እግዚአብሔር ያለ ክርስቶስ የሆነ ሰው ሁሉ የቱንም ደግ ቢያስብ ለማለት ነው ይሄን ሁሉ ያመጣው። የቱንም ደግ ቢያስብ የእግዚአብሔር ጠላት ነው። ያለ እግዚአብሔር እኛ መኖር እንችላለን። ያለ እግዚአብሔር መልካም መስራት እንችላለን። we don't need him። ደግ ለመስራት ሰው መሆን ብቻ በቂ ነው ይሉን የለ። የበቃ ምንም ሲያስወጡ እኮ ነው። ደግ እግዚአብሔር ነው። አንድ እግዚአብሔር እናንተ እንኳን እጃችሁ ወደ ሌላ ሰው ዘርግታችሁ መልካም ብታደርጉ እናንተ አላደረጋችሁ፣ እናንተ አቀበላችሁ እንጂ አስተላለፋችሁ እንጂ ሰጪዎች አይደላችሁም። ሰጪ አንድ ነው። እኛ ተቀባይ ነው። ያልተቀበልከው ምን አለ ጳውሎስ በቃ ልክ ሲያስገባል በቀየተን ተራራ ላስቸገረ ሰው ይሄ መድኃኒት ነው። በቃ ከፍ ደግ አያችሁ። ለዚህ ነው ብዙ ሰዎች ሲሰጡ ደስ ይላቸዋል፣ ሲቀበሉ ያማቸዋል። ለምን ብትሉ ፕራይድ ውስጣቸው ስላለ።
ሰጪ እንደሆናችሁ ካሰባችሁ ስትቀበሉ ተቀባይ ሰው ሰጠኝ ብላችሁ ብታስቡ ከሆነ ኢንፌሪዮሪቲ ይሰማችኋል። ስትሰጡ ወደ ላይ ሆናችሁ ለሌላው ሰው ስለሰጣችሁ ሰጪ መሆን ትፈልጋላችሁ። ስትቀበሉ ደግሞ በተቻለ መጠን ከተቀበላችሁ የሆነ ችግር ገጥሞ በሆነ መንገድ ግን ለመመለስ ትጥራላችሁ። እኔ መቀበል ብቻ አይደለም ሰጣለሁ ለማለት ነው። ፕራይድ ትዕቢት ነው። አያችሁ ሰጪ እሱ ብቻ እኛ አቀባይ እንደሆነ ስናገን ሲሰጡን መቀበል አይከብደንም። ስንሰጥም አንንጠራራም ሰጠን ብለን ቀና ቀና አንልም። ለኮንም ብዙ ጊዜ ስረዳት ነበር ቤቴ ሁሉ አሳርፋታለሁ ምን አመጣው ታዲያ እግዚአብሔር በዚህ ምድር ላይ ሲያኖረን ኢንዲፔንደንትሊ እንድንኖር ሳይሆን ያደረገን ኢንተርዲፔንደንት እንድንሆን ያደረገን እግዚአብሔር ይመስገን። እና መንፈሱ ሞተ። እሺ ነፍሱ የእግዚአብሔር ጠላት ሆነ፣ ስጋው ኃጢአተኛ ስጋ ሆነ። እና ይሄን ያነሳውበት ምክንያት ከእርሱ በበላህ ቀን ሞትን ትሞታለህ ብሎት አልነበረም? ታዲያ ወዲያው ፍንግል ሲላያችሁት በልተው አሉ ሞቱ፣ ድፍት አሉ። እንዳውም መሸሽ ሁሉ ቻሉ አሉ ማለት ነው። መቼም ያለ ሰው ነው የሚሸሸው፣ የሞተ ሰው አይሸሽም። እንዳውም ይነጋገሩ ጀመረ። የበለስም ቅጠል ሰፍተው ማገልደም ሁሉ ጀመሩ አሉ ማለት ነው አይደል? ታዲያ በበላ ቀን ሞትን ትሞታለህ አፕሊኬብል ነው ማለት ነው። ይሰራል። ሰዎች እኮ መኖር ቀጥሏል፣ መሸሽ ቀጥሏል እኮ ቢንቀሳቀሱ ሰዎች ናቸው። አይቹ የመንፈሱ ነገር ዋሳኝነታል። መንፈሱን ከሰው ውስጥ ካጠፋን መንፈስ የለውም ሰው ካልን እዚህ ጋር ነው ችግራችን። አይቹ የሞተው ሰው በመንፈሱ ነው፣ በነፍሱ አልሞተም። ሰው የሞተው በመንፈሱ ነው። ሰው የሞተው በመንፈሱ ነው። ክብር ለእግዚአብሔር ይሁን። አያችሁ አንዳንዶች ዲና ያደርግ አልገባ ሲላቸው ሜክ ሴንስ ወደሚያደርግ ሐሳብ ላይ መውደቅ ይፈልጋሉ ሰዎች። በቃ አልገባ ሲላቸው ሶል እና ስፒሪት ምንድነው አሉ ምንድነው ኢንተርቼንጅብሊ ነው የተጻፉት ይላሉ። ተላውጦ አንድ ቦታ ሶል ያለው መንፈስ ለማለት ፈልገው ነው፣ መንፈስ ያለው ሶል ለማለት ፈልገው ነው። ኢንተርቼንጅብሊ ነው የተጻፉት ይላሉ። ዲስቲንክቲቭሊ ነው የተጻፉት ወንድሞችና እህቶች፣ ኢንተርቼንጅብሊ ብቻ አይደለም። መንፈሳችሁም ነፍሳችሁ አንድ ኮኑ ምን አስደገመው? እሺ መንፈስንና ነፍስን እስኪለይ ሲል ዲቫይድ እስካል የሚለያዩ ናቸው ማለት አይደል? ና ሂውማን ስፒሪት እንዳለ እንድታውቁ እግዚአብሔር የሚያድረው እሱ ውስጥ ነው። በስጋችን ውስጥ እግዚአብሔር አያድርም፣ በነፍሳችን ውስጥ እግዚአብሔር አያድርም። እግዚአብሔር የሚያድረው መንፈሳችን ውስጥ ነው። እና በዛ ምክንያት የሰው ልጅ ሞተ። የመስቀሉ ቃል ብለን በመንናገርበት ሰዓት ይሄን ሁሉ አሁን ያወራሁትን ሁሉ ማካተት አለበት የመስቀሉ ቃል። ክብር ለእግዚአብሔር ይሁን። ይሄ ሁሉ ሰዎችን በውድቀት ምክንያት ወደ ተበላሸው ሰው ወደ ምን ሰው ወደ ተበላሸው ሰው መንፈሱ ወደ ሞተ ነፍሱ ጠላት ወደ ሆነው ሰው ስጋው ሲንፉል ኔቸር ዴቨሎፕ ወዳደረገ ሰው ወደ ተበላሸ ሰው ኢየሱስ መጣ። የተጣለ ሰው ፈጽሞ እንዳይጠፋ እግዚአብሔር በምክሩ አሰበው። አሜን። የተጣለ ሰው ፈጽሞ ምን እንዳይሆን እንዳይጠፋ በምክሩ እግዚአብሔር አሰበ። ይሄ የመስቀሉ ቃል እግዚአብሔር ምክር ያሳያል። አሜን ነው። የመስቀሉ ቃል በሉ እስቲ የእግዚአብሔርን ምክር ያሳያል በሉ። ክብር ለእግዚአብሔር ይሁን። ስለዚህ ይሄን የሚተርክ ነው የመስቀሉ ቃል ማለት ነው። ይሄን ሁሉ የእግዚአብሔር ምክር የሚተርክ ነው። ወንድሞችና እህቶች አንድ ነገር ልንገራችሁ። እግዚአብሔር የሰው ልጅ ከወደቀ በኋላ ወይ ጉዴ ተበላሸብኝ የሰው እንዴት አድርጌ ደግሞ ላስተካክል ብሎ ስብሰባ አድርጎ የተበላሸውን ሰው ለመመለስ ለማስተካከል እንደሄደ እንዳታስቡ። ቀድሞውንም ሰውን ሲፈጥር ያ ሰው እንደሚወድቅ ያውቅ ነበር።
አለዛ እንደኛ ነው እሱ ከጊዜ በኋላ ወይኔ ያላሰብኩም እንደዚህ እንደሚሆን እንደሚል እንደኛ ሊሆን ነው እግዚአብሔር ሱፐርማን ሊሆን ነው እንጂ እግዚአብሔር አይሆንም እግዚአብሔር ከመጀመሪያ መጨረሻውን ያውቃል እስቲ እግዚአብሔር ሁሉ ከመጀመሪያ መጨረሻውን ያውቃል ክብር ለእግዚአብሔር ለዚህ ምንድነው እንዴት ነው ማስረጃህ ምንድነው ብላችሁ ስትጠይቁኝ ራእይ ምዕራፍ 13 ቁጥር 8 ላይ ሄደን እናነባለን ከዓለም ፍጥረት ጀምሮ ከታረደው በግ what ከመቼ ጀምሮ ከዓለም ፍጥረት ለካ ኢየሱስ የዛሬ 2000 ዓመት አይደለም የታረደው መቼ ነው ከዓለም ፍጥረት ጀምሮ ሰው አልተፈጠረም ምንም ነገር ሳይኖር ሊፈጥር ያሰበው ሰው ፌል እንደሚያደርግ አስቀድመው ባለው ዕውቀቱ ግን ሐሳቡን ላለመቀየር መፍትሄውን አዘጋጅቶ ነበር ኢየሱስ ነበር መፍትሄው ኢየሱስ አዲስ ኪዳን ፊሎሶፊ አይደለም ኢየሱስ አዲስ የሰው ማዳኛ መንገድ በአንድ ወቅት እግዚአብሔር በሕግ ሲያድን ቆይቶ በኋላ ደግሞ ኢየሱስ የሚባለውን ፊሎሶፊ ኢየሱስ የሚባለውን የመዳኛ መንገድ እንደፈጠረ እንዳታስቡ እግዚአብሔር ኢየሱስ የዘላለም ምክሩ ነበር በሱ በኩል መዳን እንዲሆን የዘላለም ምክሩ ነበር እግዚአብሔር የዘላለም ምክሩ ነበር ራእይ ስንት አልኩኝ 13 8 እስቲ ኤፌሶን 1:4 ላይ ደግሞ እንሂድ ኤፌሶን 1:4 ላይ እግዚአብሔርም ቃል ደግሞ የሚነግረን ነገር አለ ክብር ለእግዚአብሔር ዓለም ሳይፈጠር መቼ ዓለም ምን ይሄ ዩኒቨርሱ ምኑም የለም ማለት አይደል ዓለም ሳይፈጠር እግዚአብሔር ከዓለም በኋላ አይደለም የመጣው ከዓለም በፊት የነበረ ነው ከፈጠረው ፍጥረት በፊት ነው እሱ ኢንድለስ ቢጊኒንግ ነው ለኢንድለስ ኢንዲንግ ነው ያለው ዘላለም ማለት እሱ ነው ክብር ለእርሱ ስለዚህ ነገሮች ሲኖሩ አይደለም መኖር የጀመረው እግዚአብሔር ከመኖራቸው በፊት እሱ አለ ስለዚህ ዓለም ሳይፈጠር በፊት እሺ በፊቱ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ጉድበል ጎንደር ዓለም ሳይፈጠር ሰውም ሳይፈጠር ምርጫውን ያካሄደው በክርስቶስ በኩል መዳንን የወሰነው መቼ ነው አሜዚንግ ማይንድ ብሎዊንግ ነው እናንተ እግዚአብሔር እንደዚህ ዝም ብሎ የሰፈር ሰው አታርጉት ከመጀመሪያ መጨረሻውን የሚያውቅ እግዚአብሔር ሶሉሽኑ በክርስቶስ ብቻ እንዲሆን ወስኖ ነው የፈጠረው በቃ እንደሚበላሽ ያወቀ እንዲበላሽ አርጎ ፈጥሮት እንዳይመስላችሁ ሰው የወደቀው እንዲበላሽ ተደርጎ ሳይሆን ስለተፈጠረ ሳይሆን በምርጫው በፈቃዱ ነው ሰው የተበላሸው ምክንያቱም የፈጠረ ሰው ፍሪ ዊል የሚባል ነገር አለው ነፃ ፈቃድ እስቲ ነፃ ፈቃድ ብሎ ነፃ ፈቃድ ማለት ከማንም ነፃ ከምንም ነፃ ማለት ነው ሄሎ የሆነ ተጽዕኖ ማድረግ የሚችል አካል ካለ ነፃ አይደለም ከራሱም ከእግዚአብሔር ነፃ አድርጎታል ከሰይጣንም ነፃ አድርጎታል ከምንም ነፃ አድርጎታል ነፃ ፈቃድ ማለት እሱ ነው ስለዚህ ፍሪ ዊል ነበረው ሰው ፍሪ ዊል የሚባል ነበር ያ ፍሪ ዊሉ ግን ወደ የትኛው መረጠ የእውቀትን ዛፍ እንዲመርጥ አደረገው የመስቀሉ ቃሉ ይሄ ሁሉ ሰው የወደቀው ሲፈጠር የተበላሸ ሰው ሆኖ ስለነበረ ሳይሆን በፈቃዱ በምርጫው በቃ መረጠ ይሻለኛል አለ ለምን መረጠ ራሱ ፈቃድ መረጠው እግዚአብሔር አትብላ ሲል አለመብላት የሚችል ነበር ማለት አይደል አለመብላት ለማይችል ሰው አትብላ ትሉታላችሁ እየሰማችሁ ነው አትብላ ሲል አለመብላት የሚችል አዳም መብላት ብቻ ሳይሆን አለመብላት የሚችል ነበር ማለት ነው ፍሪ ዊል ያለው ነፃ ፈቃድ ነበረው ስለዚህ ገና ዓለም ሳይፈጠር በፊት ሊሆን ያለውን የሚያውቅ አስቀድመው ኢየሱስን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ መረጠን የድነት መንገዱ በክርስቶስ ብቻና ብቻ መዳን በሌላ በማንም የለም ወደዚህ ዕውቀት እስክንመጣ ግን ብዙ ምንዳከራቸው ነገሮች አሉ
ምን ሄዳቸው ነገሮች አሉ። ግን ዓለም ሳይፈጠር ነው ይሄ መስቀሉ ቃል ከዛ ነው የሚጀምረው። ታይምለስ ነው የመስቀሉ ቃል እያልኳችሁ ነው። ሃሌሉያ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ደግሞ ሄደን እንመልከት። አንደኛ ጴጥሮስ ምንድነው ያልኩት? 1:19 እንዳትሄዱብኝ ሌላ ጋር። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። በምን ተዋጃችሁ? በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። ቁጥር 21 እንሂድ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ምኑ? በዚህ በክርስቶስ በኩል የመዳናችን ነገር። መቼ ነው የታወቀው? አትወዱትም? እግዚአብሔር የሆነ ሳጥን ውስጥ የሌለ እግዚአብሔር፣ አንሊሚትድ የሆነ እግዚአብሔር፣ የሌለውን ጠርቶ ማምጣት የሚችል፣ ለሞተ ነገር ህይወት መስጠት የሚችል፣ ነገሮች ስለሌሉ ማጠፊያ የማይቸግረው፣ ወይኔ ይሄ ነገር እኮ ስላልተሟላ መስራት አልቻልኩም የማይል፣ የሌለውን ጠርቶ ነው የሚያመጣው። ለመስራት መነሻ የማይፈልግ አምላክ። an amazing God። ለመስራት መነሻ የማይፈልግ፣ ካፒታል የማይፈልግ፣ መነሻ የማይፈልግ፣ በአፉ ቃል ሁሉን መፍጠር የሚችል፣ ጠርቶ ና ብሎት ይሁን ብሎት መፍጠር የሚችል አምላክ፣ ለሞተ ነገር ደግሞ ህይወት መስጠት የሚችል፣ ከሌለም በቃ ምን ላድርግ የለም እኮ አንዳንድ ሁኔታዎች አልተሟሉም አይልም እግዚአብሔር። እንደሱ አታስቡት። እግዚአብሔር አሁን የቸገረ ምንድነው? ሪሊጂን እንደዛ እንድናስብ ነው የሚያደርገን። he's unlimited one of Israel። ማይወሰን እስራኤል ቅዱስ ነው። ይሄን ካልገባን ብዙ ተግዳሮት በዚች ምድር ላይ በቃ ሪሊጂየስ ሆነን ነው የምንቀረው። እግዚአብሔር ይችላል። ለሞተ ነገር ሲሞትስ ሞት ላንተ ነው ሞት የሆነው። እግዚአብሔር ዘንድ አንድ እውነት ልንገራችሁ፣ ሞት የሚባል የለም። እኔ የአብርሃም አምላክ ነኝ፣ እኔ የይስሐቅ አምላክ ነኝ አለ። የአብርሃም የይስሐቅ አምላክ ነው እግዚአብሔር። ለምንድን ነው የአብርሃም የይስሐቅ አምላክ የሆነው? የሕያዋን አምላክ እንጂ የሙታን አምላክ አይደለም እንዴ? አብርሃም አልሞተም እንዴ? እውነት እንነጋገር አይደል? አትፍሩ። አብርሃም ሞቷል አልሞተም? ይስሐቅ ያዕቆብ አልሞቱም? የነሱ አምላክ ነኝ ይለና እኔ የሕያዋን አምላክ እንጂ ሙታን አይደለም ሲል እነሱ ከነሱ ውጪ የሆኑት አምላክ ነኝ ማለቱ ነው? ኖ አይደለም እንዴ። አብርሃም ሞቶ ታዲያ የሕያዋን አምላክ ነኝ ማለት ምን አመጣው ብላችሁ ስትጠይቁ ሁሉ በርሱ ፊት ሕያዋን ናቸው ይላል ቃሉ ዝቅ ብሎ። በርሱ ፊት የሚሞት የለም። መሞት የሚባለው እናንተ ፊት ነው፣ እኛ ፊት ነው። እሱ ግን ሁሉ ሕያዋን ናቸው። ከሱ ፊት አትሞትም። ሁሉ በፊቱ ሕያዋን ናቸው። ስለዚህ እግዚአብሔር የመስቀሉ ቃል ከዓለም ፍጥረት ዓለም ሳይፈጠር የነበረ ነው። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና አለ። ይህም አጠራሩና ማዳኑ እንደ እግዚአብሔር ፈቃድ እንጂ እንደ ስራችን መጠን አይደለም ማለት። ይህም ጸጋ አለ ከዘላለም ዘመናት በፊት ተሰጠን አለ። አሁን ግን ታይሚንጉን ተመልክቶ በመድኃኒታችን በጌታችን በኢየሱስ ክርስቶስ መገለጥ ታየ ይላል። ግን ድሮ ነው ፕላኑ፣ ቅዱ ሁሉ ያለቀው ድሮ ነው። በምክር ግሩም፣ በስራ ብርቱ፣ በግብሩ ማለፊያ የሆነ እግዚአብሔር እሱን ሳስብ ልቤ ይሞቃል። የመስቀሉ ቃል እሱን ሁሉ ጨምራል። he's unlimited one of Israel።
ክብር ለእግዚአብሔር ይሁን። የመስቀሉ ቃል በአጭርና ግልጽ አማርኛ ዘላለማዊውን የእግዚአብሔር አጀንዳ የያዘ ቃል ነው። የወንጌል መሰረቱ ፋውንዴሽኑ የእግዚአብሔር የመስቀሉ ቃል ብቻ ነው። የአንድ አስተምሮት ትክክለኛ የመጽሐፍ ቅዱስ ትምህርት መሆኑ አለመሆኑ መፈተሻው መመዘኛው የመስቀሉ ቃል ነው። የመስቀሉ ቃል እሱን መሰረት ያላደረገ ስብከትም ትምህርት የሳተ ቃል ክርስትና የሚባል ማሰብ አትችሉም ከመስቀሉ ቃል ውጪ። የመስቀሉ ቃል ሴንትራሊቲ ነው። የመስቀሉ ቃል ለሁሉም ነገር የህይወታችን የክርስትና ሴንትራሊቲ ነው፣ ማዕከል ነው፣ ጋይድላይን ነው፣ ፋውንዴሽን ነው። እሱ ላይ ቆመን አንስትም። ከሱ ተነስታችሁ ወዴትም ብትዘረጉ አስቱም። እሱ ላይ ተተክላችሁ በምኑ ላይ? በመስቀሉ ቃል ላይ። ክብር ለእግዚአብሔር። ሴንትራሊቲ የክርስትና ሴንትራሊቲ እና የመስቀሉ ቃል ስለ እንጨቱ አይደለም ማለት ነው። እንጨቱ ዋጋ ያገኘው ኢየሱስ ስለተሰቀለበት ነው። አሜን ነው። ሃሌሉያ። የመስቀሉ ቃል ደግሞ እኛ ስለምንሸከመው መስቀል አይደለም፣ እሱ ሌላ ነው። የመስቀሉ ቃል ማለት የክርስቶስ ስቃይና መከራ ብቻ ማጉላትና ማውራት አይደለም። እሱም ብቻ መስማት አያድንም። ምንም የሚያስከትለው ነገር የለም። ለውጥ ላያመጣ ይችላል። አሳዝኖን አይደለም ጌታን የምንቀበለው፣ የተሰቃየበት ስቃይ ገብቶን እንጂ። ክሊር ወይስ ያሳዝን ኢየሱስ በቃ እንደዛ ከሆነ ልቀበለው? አረ እንደሱ አይደለም። አሳዝኖን አይደለም የምንቀበለው፣ እሱ ለኛ አዝኖ መሆኑ ሲገባን ነው የምንቀበለው። አሜን። እንዴት ታለች ወደ ጌታ ሄዳለችና በጣም ወዳጅ ነበረችና እንዴት ጌታን ተቀበልሽ ብዬ ስጠይቃት ዝም ብዬ መጽሐፍ ቅዱስ ሳነብ ማንም አልመሰከረልኝም አለች። እና ታሪኩን ሳነብ ከልደቱ ጀምሬ ያነበብኩ ሊሰቅሉት ሲወስዱት ተንቀጠቀጠ ሆዴ አለች። ውይ አለች። በቃ ኧረ እግዚአብሔር እያድነው ትላለች። ምንም አልገባትም። እንደ ሂስትሪ ነው የምታነበው። እና እግዚአብሔር እያድነው ያለች በቃ ማልቀስ ጀመረች። ከዛ መጨረሻ ላይ መስቀል ላይ ወጣ። ውይ አለች። በቃ አለቀሰች። ከዛ አባት ሆይ ኤሎሄ ላማ ሰበቅታኒ ሲል እግዚአብሔር ምንም ድምጽ አልመለስ ሲለው ምን ታረጋ? አልወለድክ ባልወለደ አንጀት ተጨከንክበት ሲጠራ አለችው እግዚአብሔር። ከዛ መጨረሻ ላይ ሞተ፣ ተቀበረ። 3 ቀን ሀዘን ተቀመጠች። እውነተኛ ታሪክ ነው የምነግርህ። 3 ቀን ሀዘን አንጥፋ ለቅሶ የሚደርስ የለም። ባዶ የት አንጥፋ ማዘነች። በዚህ መንገድ ነው ወደ ጌታ የመጣችው ሴትዮና እንደሱ አይደለም። የመስቀሉ ቃል ከዛ ያለፈ ነው። የመስቀሉ ላይ ኢየሱስ ለምን ወጣ ነው፣ ምን ወሰደው ወደ መስቀሉ፣ ለምን ሞተ የሚለው ነገር ሲገባን ነው የመስቀሉ ቃል ትርጉም የሚኖረው። ዝርዝር ህመሙን በምን አይነት ምስማር እንደተቸነከረበት ብታቁም ኢየሱስ ለምን እንደሞተላችሁ ሲገባችሁ ትድናላችሁ። ክብር ለእርሱ ይሁን። ስለዚህ ስለ እንጨቱ አይደለም፣ ክርስቲያን ስለሚቀበለው መስቀል አይደለም፣ ስለ ስቃዩን ብቻ መናገር አይደለም። ክብር ለእግዚአብሔር ይሁን። ለምን ያን መከራ ተቀበለ? ለምን ተሰቀለ ኢየሱስ መስቀል ላይ? ወደዛ መስቀል ምን ወሰደው የሚለውን ሐሳብ ስንረዳ ነው የመስቀሉ ቃል የተጠበቀውን ውጤት በሰው ውስጥ ማምጣት የሚችለው። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስ ቅድም ባነበብኳችሁ ክፍል ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው አለ። አንደኛ ቆሮንቶስ 1:18
የመስቀሉ ቃል ሁለት የሚፈጥራቸው ጎራዎችን ያሳየናል። የሚጠፉ የሚባሉ ጎራዎች ተፈጠሩ ከመስቀሉ ቃል የተነሳ። የሚድኑ የሚባሉ ጎራዎች ተፈጠሩ። ለሚጠፉት ሲል የሚጠፉ አሉ ማለት ነው። ለሚድኑ ሲል እኛ ለምንድነው ሲል የሚድኑ አሉ ማለት ነው። የመስቀሉ ቃል ሁለት ጎራ ፈጠረ፣ የሚድኑና የሚጠፉ። የመስቀሉ ቃል ሁለቱን ጎራዎች የፈጠረው የመስቀሉ ቃል በባህሪው የሚያጠፋ ሆኖ ሳይሆን ሰዎች የጠፉቱ ለመስቀሉ ቃል ካላቸው ምላሽ የተነሳ ነው። ይሰማችሁ? ለመስቀሉ ቃል ለማዳኑ ቃል ያላቸው ምላሽ ነው እንዲጠፉ ያደረጋቸው እንጂ በራሱ መስቀሉ የሚያጠፋ ሆኖ አይደለም። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። gospel is the power of God unto salvation ይላል። ለማዳን ነው። በዛ ውስጥ ያለው ማዳን ነው የመስቀሉ ቃል ስራ። የሚያጠፋው ነው አይደለም ሰው ይጠፋው። አሁንም የሰው ድርሻ ነው። ያችሁ ምናልባት ወደፊት እግዚአብሔር ሰውን የሚቀጣበት ወደ ሲኦል የሚያስገባበት መለኪያው ስታንዳርዱ የመስቀሉ ቃል ነው። አሁን ስለሰራው ኃጢአት አይደለም ሰው ወደ ሲኦል የሚወርደው የሚቀጣው የገሃነም እሳት ፍርድ የሚፈረድበት ለመስቀሉ ቃል ካለው ምላሽ የተነሳ ነው። ልጄን ልኬልህ ነበር ለበደልህ ለኃጢአትህ ካሳ ከእስር ቤት ከሞት ላስወጣ ነበር የላኩ ምን አረከው ልጄን ነው ጥያቄው። ለልጁ ያለ ምላሽ ለመስቀሉ ቃል ያለ ምላሽ ወይ ከሚጠፉት ያደርገናል ወይ ከሚድኑት ያደርገናል። አዎንታዊ ሚሁን አዎንታዊ ምላሽ ለመዳናችን አሉታዊ ምላሻችን ለመጥፋታችን ይሆናል። በኢትስ ቬሪ ኔቸር የመስቀሉ ቃል ግን አጥፊ አይደለም፣ አዳኝ ነው። የሰው ልጆችን ሊያድን ነው የመጣው ኢየሱስ። አሜን ነው። ፍጻሜያችን የሚወሰነው በመስቀሉ ቃል ነው። በቂ የሆነ የመስቀሉ ቃል ብርሃን ሲኖርን በቂ የሆነ ቪቪድ የሆነ ክሊር የሆነ የመስቀሉ ቃል ዕውቀት ፉሊ ካልመጣ ችግር ነው ወንድሞችና እህቶች። ድነቱ ይኖራል ግን ፉል ሳልቬሽኑ ላይኖር ይችላል። ሙሉ አይሆንም። መዳንን የሚያስከትለው ለመስቀሉ ቃል ያለን ምላሽ ነው። ዕብራውያን ጻፊ ምዕራፍ 4 ቁጥር 2 ላይ ሲናገር ለነዛ ደግሞ እንደተነገረ ለኛ የምስራች ተሰብኮልናልና ዳሩ ግን የሰሙት ቃል ከሰማዮቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። እዚህም ቦታ ላይ እነዛ የሚባሉ ወገኖች አሉ፣ እኛ የሚባሉ ወገኖች አሉ። ራይት ኦኬ። ለነዛ ምን ተብሏል? ተነግሯል። ለኛስ ተሰብኮልናል። ግን ምንድነው ልዩነቱ? ለነዛ ደግሞ እንደተነገረ ለኛ የምስራች ተሰብኮልናል ዳሩ ግን አንድ እንግዳ ነገር ሆነ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። እነዛ ያልተጠቀሙት ለምንድን ነው? የሰሙት ቃል እንከን ስለነበረበት ነው እንዳትሉ ቃሉ ኮመን ነው። ለሁለቱም አንድ አይነት ቃል ነው። የምስራች ነው የሚለው። ሃሌሉያ። የምስራች ነው ቃል። በይዘቱ ልዩነት ያለው ቃል አይደለም። በመልእክቱ ልዩነት ያለው ቃል፣ በምንጩም ልዩነት የለውም። ከላይ ነው የመጣው። ልዩነቱን የፈጠረው ሰዎች ለዛ ለሰሙት ቃል ያላቸው ምላሽ ነው። መስማትም አያድንም፣ ሰምተዋል እኮ። ያለ ሰባኪስ እንዴት ይሰብካሉ ይላል ቃሉ አይደል? ካልተሰበከላቸውስ እንዴት ያምናሉ ይላል። እና ባይሰሙ ነው ደግሞ ብሎ መለሰው ይሞግታል። ባይሰሙ ነው ቃላቸው እስከ ምድር ዳርቻ ወጣ ይላል ጳውሎስ። ለካ ሰምቶም የሰው ምላሽ ይወስነዋል። ሰምቶም የሰው ምላሽ ይወስነዋል። መልእክቱ ይዘቱ ምንጩ አንድ ነው። ግን ሰዎች ለመስቀሉ ቃል ያላቸው ምላሽ ከሚጠፉትም ያደርጋቸው ይችላል፣ ከሚድኑት ሊያደርጋቸው ይችላል። ልዩነቱን የፈጠረው የመልእክቱ ይዘት አይደለም፣ የመልእክቱ አይነት አይደለም፣ የመልእክቱ ምንጭ አይደለም፣ መንገዱም አይደለም፣ የመልእክቱ መንገድም አይደለም። ምን ማለት ነው መንገዱ? በዚህ ስፍራ ላይ ያነበብነው ቃል መንገዱን ይነግረናል። መንገዱ ምንድነው? መናገርና መስበክ ነው። ተሰብኮልናል። መንገዱን እኮ ተመኝተውልናል አይደለም አይደል?
እና በንግግር ነው ማለት የመስቀሉ ቃል የሚተላለፈው ማለት ነው። በስብከት ነው የመስቀሉ ቃል የሚተላለፈው ማለት ነው። በንግግር ነው መስቀሉ ቃል መንገዱ ችግር የለውም። አንድ አይነት መንገድ ነው። መንገዱም ልዩነት የለውም። unfortunately አልጠቀማቸው። ለምንድን ነው ያልጠቀማቸው? ሰምተዋል። አሁን እዚህ ጋር መገኘታችን በራሱ ግብ አይደለም። መስማት በራሱ ግብ አይደለም። ምን ማድረግ? የሰሙት ቃል እስቲ የሰሙት ቃል በለው ከሰሚዎቹ ጋር በእምነት ምን አልሆነም? አልተዋሃደም። እንግዲህ ፓስተሩ አያዋህደውም። የእናንተ ድርሻ ነው። ሰሙ፣ ወስደው ማዋሃድ። እንዴት ነው የሚዋሃደው? ምግብ እንዴት ነው የምታዋህደው? ምን ይቸግራል? ምግብ ከሰውነት ጋር እንዴት ነው ሚክስ የምታረገው? አይተው ምን የመሰለ ጥብስና ክትፎ ብታይ ይዋሃዳል? ፍጥጥ ብትል በደንብ በማስተዋል ብታዩ ምንም የሆነ ነገር የለም። ግን እጅን ትዘረጋለህ፣ ትፈልገውና ያን መጠን ትወስዳለህ። አፍ ውስጥ ብታስቀምጠውስ ይዋሃዳል ብለህ ምን ይሰራል? ምን ይሰራል? ምን ማድረግ አለብህ? ማኘክ አለብህ። ማኘክ ማለት ነው ማድቀቅ። ገብቷችኋል? ማላላት። ሴንተንሱ ረጅም ነው፣ አይዲያው ረጅም ነው። እየበተንክ አጥረን እያረክ በድሬዳዋ ቋንቋ ነው የተጠቀምኩት። እንደዚህ እየቀነጠብክ ከዛ ታኝከዋለህ፣ ዳይጀስት ታደርገዋለህ። ነገሩ እንደዚህ ሆነን እንደዛ ሆነን እንዴት ነው እያሉ እየመረመሩ እንደ ቤሪያ ሰዎች በተሰሎንቄ ካሉት ሰዎች ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ሆነን ይሄን ሲል ይሄን ማለቱ የሆነን ይሄ የማዋሃድ ስራ ነው የምትሰራው። ዝም ብለህ መሄድ አይደለም። ቁጭ ብለህ እየጻፍ መጽሐፉ ምንለው ለዚህ ነው። የሃይማኖት ስነ ስርዓት ስለሆነ አይደለም ጻፉ ምንለው። የሚጽፍ ሰው ግን አላይም። አይጆ ለምን የቤት ወስደው የቤት ስራ ላንተ ተሰጥቷል። አሳይመንት እንደሰጣችሁ ወቁ። ወስዶ ያንን ቃል ማኘክ ማሰላሰል ነገሩ እንደዚህ ሆነን ያሉ እለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ያማስራሉ። ይሄ የሰሚው ነው። እውነት እድገት ያነሰን ስላልሰማን ሰባኪም ስለጠፋ አይደለም። እንዴ ባይሰሙ ነው እንዴ እኮ አለ ጳውሎስ። ይሄው ቃላቸው እስከ ምድር ዳርቻ ወጣ፣ ሰባኪዎቹም ሰብከዋል። ግን ሰዎቹ ምላሻቸው ችግር ፈጥሯል። የሰዎች ምላሽ ችግር ፈጥሯል። ወንድሞችና ሰምታችሁ ተገላግላችሁ የመስማትን ፕሮግራም ፋውን ደግሞ ሌላ ነገር ላርግ የምትሉ ሰዎች ተሳስተው የቤት ስራ ነው የምትወስዱት። ወደ ቤት ትወስዱታላችሁ። ምን ማለት ነው ይሄ ነገር ብላችሁ ደጋግማችሁ ታዩታላችሁ። አይ ጊዜ የለንም። ለዛ ሀበሻ ግን ጊዜ አለ አይደል? ጊዜ የለንም። ዩቲዩብ ላይ ለመጣድ ግን ጊዜ አለ። ዘመኔ ተበላለችኝ። ትላንትና ዩቲዩብ ላይ ደህንነት አስተምር ነበር። እንደዚህ ያልነበረም እግዚአብሔር በቃ ነካት። የምናገረው ነገር ነካት። የለንም እኮ በቃ ይዛውና በቃ ሌላ ነገር ውስጥ ገባች። ጊዜ አለኝ፣ ባለቤቴ ይሰራል፣ እኔ አልሰራም። ቤት ውስጥ ሶፋ ላይ ቁጭ ብዬ 3 ሰዓት ይበላል፣ ልጆችን ማመጣበት ሰዓት ይደርሳል፣ መኪና አስነስቼ እሄዳለሁ አለች። እና መንፈስ ቅዱስ እኔ ውስጥ የለም፣ በቃ የለም፣ ምንም በቃ ጸሎት የሚባል አልችልም፣ እንቅልፍ ያለው ሀገር ቤት ሄዳለሁ ተንበርክኬ አለች። በጣም አሳዘነች። ምክንያቱም ምን ኮንታሚኔት እንዳደረገ ምን ስፖይል እንዳደረጋ ታላወቀችም። ቲክታክ ላይ ቁጭ ትላለች። በቲክታክ የሚገርመው ነገር የማገለግላቸው ልጆች በቲክታክ የተገናኙ ሰዎችን ነው እግዚአብሔር በሰበር ገብቶ ያገኛቸው። እና ታይም አለ። ታይም የለም ማለት እግዚአብሔር መክሰስ ነው።
ምን ማለት በሌላ ቋንቋ በቂ አድርጋ አልሰጠኝም እኮ አነሰች ሰዓቷ ልትሉ ነው። እሱ 24 ሰዓት ሲሰጥ አዋቂ ነው። ሜታቦሊዝማችን እንትናችን ፊዚካል ባዮሎጂያችን ሳይኮሎጂያችን ምኑን ሁሉ ስለሚያውቅ ታይም ሰጥቶናል። ታይምን ግን መጠቀም የኛ ፈንታ ነው፣ የኛ ጉዳይ ነው። መስማታችሁ ብቻ በቂ አይደለም ወንድሞችና እህቶች። በዚህ በቃ እኔ እኮ ቸርች አልቀርም እንዳይሆን ቋንቋችሁ። ቸርች መታችሁ ግን የሚቀጥለውን ስራ ካልሰራችሁ ቤታችሁ ሄዳችሁ ኢዳዝ ወርክ ይሰራ ነገር ከምናሰላሰል ቁጭ ብለን እናሰላስል። በመንገድ ስትሄዱ፣ ስትቀመጡ፣ ስትተኙ፣ ስትነሱ ተጫወቱ። ይሄ ቃል እንዴት ነው ብላችሁ ፈትሹ። አእምሮ እርግጥ አቃለው ማሰብ ራስ ምታት ነው። ራሱ ማሰብ አይመችም። የታሰበ ነገር መቀበል እንጂ ማሰብ አንወድም። ራይት በቃ አስበው የሰጠንን ማስተናገድ ነው። ማሰብ የሁላችን ራስ ምታት ነው። እንደማሰብ የሚከብድ ነገር በምድር ላይ የለም። ብትሞቱ ይቀላችኋል ከብታስቡ። ብትቆፍሩ ሁሉ ደስ ይላችኋል። ጉድጓድ ብትቆፍሩ መልሳችሁ ብትደፍኑ ይቀላችኋል። ማሰብ አንፈልግም። ይሄ ነው ጠላት የሚጠቀሙ እና ሰይጣን አሁን ምንድነው ዲስትራክት አድርጎናል። በብዙ ዲስትራክሽን ተከበናል። ሚዲያ ሁሉ በእኛ ላይ ጃንክ እያደረገ አናቅም። መቅኒያችን እየተበላ አናውቅም። ምናችን እንደጎደለ የተጋጭ አስተሳሰባችን ላይ እሱ ሚና እንደተጫወተ አናውቅም። ግን ሳሙኤል እንደቀድሞ መስሎት አለ። እንደቀድሞ መስሎት ማን ነው እሱ? ክሊር አድርጉት። እሺ እንደቀድሞ መስሎት አለ። ደሊላ ጭን ላይ ሲላፋ ጊዜውን አጥፍቶ አሁን እግዚአብሔር ከእርሱ ጋር እንዳለ ማሰቡ ራሱ አያስቅም? እንደቀድሞ መስሎት ሲነሳ ኃይል ከእርሱ እንደተወሰደ አላወቀም። አያችሁ አሶሲዬሽን ከምታደርጉት ነገር ጋር ኃይላችሁን ይወስዳል እያልኳችሁ ነው። ኮንሱም አድርጋችሁ ያኛውን ስትወስዱ ያንም ክሊክ ስታደርጉ በክሊክ ቤት ማለት የክሊክ ወጥመድ እንደማለት ነው። በጣም በኔሉ ላይ አዝረከረከው ሚስጥሩን ሲል ለክሊክ ያነሳሳል ማለት ነው። ክሊክ ቤት ይባላል። ክሊክ ታደርገዋለህ የተዝረከረከው ሁሉ መስማት። የሆነ ደግሞ ሄደ ደግሞ አልተዝረከረከም ነገሩ በደንብ ደግሞ ሌላ በደንብ ቢያዝረከረክ ፍለጋ ራስ እኮ እየተዝረከረክ ነው። ክሊክ ቤት BAIT ወጥመድ ማለት ነው። ስኔር ማለት ነው። የክሊክ ወጥመድ ማለት ነው። ክሊክ እንድታደርጉ የሚያነሳሳ ማለት ነው። ውስጥ ስገቡ እኮ አንዳንዱ ያሉትን አይደለም ያለው። አይ ለወጥመድ ነው የተጠቀሙት። የሆነ እንደዚህ የሆነ መርዝ አስቀምጣ እንደምትጥሉ እንደምታጠምዱ ማለት ነው። እና ወንድሞችና እህቶች እግዚአብሔር ቤተሰቦች ጉልበታችሁ ተበልቶ በደሊላ ተበልቶ ከዛ ለመጸለይ ስትነሱ ከየትም ጠናት እንደቀድሞ መስሏችሁ ስትሉ የለም እግዚአብሔር ከርሱ እንደተለየ አላወቅ። አንድ ነገር ልንገራችሁ ደጋግሜ ተናግሬያለሁ እዚህ ቦታ ላይ። አጋንንት ወደ ሰው ሲገባ አይታወቅም፣ ሲወጣ ግን ይታወቃል። ጮሆ ነው የሚወጣው። ሄሎ እግዚአብሔር ወደ ሰው ሲመጣ አውቀን ነው የሚመጣው። ተቀብለ ነው ናግባብን ብለን ፈቅደን ወደን ነው የሚመጣው። ሲለይ ግን አይታወቅም። መቼቱ ጋር አቅም ስጣጡ ነው ታው የመጸለይ አቅም ስጣጡ የማፍቀር አቅም ስጣዩ ወንድሞችን የመወደድ እግዚአብሔርን ቤት የመወደድ አቅም ስጣጡ መጽሐፍ ቅዱስን የማጥናት አቅም ስጣጡ ለቃሉ ልባችሁ በእግዚአብሔር ቃል ደስ መሰኘት ሲያቀተው ያኔ በሽተኛዎች እንደሆናችሁ ማወቅ ጥሩ ነው።
ሲምፕል ነው ለማወቅ። ለምንድን ነው ወደ ቸርች መሄድ የሚያቅተኝ? ለምንድን ነው ድግስ ቤት መሄድ አቅም የማገኘው? ምክንያቱም እግዚአብሔር ቤት ለመሄድ የእግዚአብሔር አቅም ይፈልጋል። ድግስ ቤት መሄድ ተፈጥሯዊ አቅም ይፈልጋል። ክሊር አልሰማችሁኝ? ድግስ ቤት ምንም ይፈርት የለውም። ናቹራል የሆነ በእንጀራ በዳቦ በምናምን የተገኘ ኃይል እሱ ያስኬዳል። ወደ ቤቱ መሄድ ግን ግሬስ ይጠይቃል። ግሬስ ነው። ግሬስ ደግሞ በመቅረብ ነው የምትቀበለው። እየሰማችሁ ነው? ግሬስ እንደሱ ነው የሚመጣው። ምንም ነገር እዚህ የምትሆነው ማንኛውም ነገር ያለ ግሬስ አትሆንም። እዚህ እንዲህ መጥቶ እንኳን እግዚአብሔር ፊት ቃል ለመስማት መምጣት ራሱ ግሬስ ነው። የሚገርም ነው። ግሬስ ነው ያመጣችሁ። የጸጋው ክብር ይመስገን። አሜን። ያው እግዚአብሔርን ልታመልኩ የምትችሉበትን ጸጋ እንያዝ ይላል። ለማምለክም ግሬስ ነው። ምንም እዚህ ቤት ውስጥ በክርስቶስ በሆነው መንፈሳዊ ቤት ውስጥ በወንድሞች ህብረት ውስጥ ወንበር መጥረግ ግሬስ ነው። መስጠት ግሬስ ነው። ምንም አትሰሩ ያለ ግሬስ ምንም ነገር። ስለዚህ ግሬስ ደግሞ ከየት ይገኛል? ወደ ጸጋው ዙፋን በመቅረብ ነው የሚገኘው። እንግዲህ ስትሮጡ መንገድ ላይ የሚያገኛችሁ አይደለም። እግዚአብሔር የሚፈልጋችሁ ቦታ ላይ ስትሆኑ as simple as this። ክብር ለእግዚአብሔር ነው። የመስቀሉ ቃል ይሄ ነው። ብሮድ ነው። ስፔክትረሙ ሰፊ ነው። እንቀጥላለን በሚቀጥለው ሳምንት።